ትዝታሽ ዘወትር ወደኔ የመጣ ትዝታሽ ዘወትር ወደኔ የመጣ የወያለው ጠባሳ ላይ ቁስል ማወጣ የሻምፒዮንስ ሊግ ክለቦች ቆይ ወያለው ምን አድርግ ነው የምትሉት? ቆይ ምን አጥበቅ ባለፈ ታሪክ ለምንድን ነው ለማሸማቀቅ የምትሞክሩት? ባለፈ ታሪክ እንዴ እሱ አሁን በቃ አዲስ ህይወት ጀምሯል። ተው አትነካኩት። እንዲህ ይደረጋል እንዴ? እንዲህ አይደረግም እንዴ? ለማሸማቀቅ ምንድን ነው የምትሞክሩት? እሱ ለምን ነው ስነ ልቦናው ላይ እንትን የምታረጉት ጥቃት የምታደርሱት? ጀስቲስ ፎር ወያለው በቃ እንዲህ አይደረግም እንዴ? እኔ እኮ ወያለው እኮ ነኝ በነገራችን ላይ በቃ ስነ ልቦናውን ለመጉዳት ተዋ ባይርን ተዋ እንዴ ተው እንዴ መጥፎ ነው እውነት። ከአንተ እንዲህ አልጠብቅም። አይደረግም ደስ ቡድኖችን ሲያሸንፍ ምንም አይነት ርህራሄ የሌለው ባየር ሙኒክ አታላንታን በድምር ውጤት 10-2 በማሸነፍ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ መቀላቀሉን ማረጋገጥ ችሏል። በሩብ ፍጻሜውም ከሪያል ማድሪድ ጋር የሚፋጠጥ ይሆናል። ከወዲሁ ተጠባቂ ጨዋታም ይሆናል ተብሎ ይጠበቃል። በተጨማሪም አትሌቲኮ ማድሪድም እንግዲህ በቶተንሃም ስፐር 3-2 ቢሸነፍም በድምር ውጤት 7-5 በማሸነፍ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በሩብ ፍጻሜውም ከባርሴሎና ጋር የሚፋጠጡ ይሆናል ማለት ነው። ከባየር ሙኒክ ጨዋታ ስንጀምር ይህንን ጨዋታ ባየር ሙኒኮች 4-1 ነው አታላንታን ማሸነፍ የቻሉት። የዚህ ጨዋታ ጎል አስቆጣሪ ተጫዋቾች ሃሪኬን 2 ጎሎች እንዲሁም ደግሞ ካርል እና ሉዊስ ዲያዝ ነበር ማስቆጠር የቻሉት። 100% ነበር ጌሙንም ዶሚኔት ያደረጉት። ዘንድሮ በቻምፒየንስ ሊግ ላይ በጣም አስደናቂ ግስጋሴን ያደረጉ ከሚገኙ ቡድኖች መካከል የካምፓኒው እንግዲህ ባየር ሙኒክ ነው ቢባል ማጋነን አይመስለኝም። አትሌቲኮ ማድሪድ ከስፐርስ ያደረጉት ጨዋታ ላይ ስንመጣ ደግሞ ስፐርስ በጣም ጥሩ የሆነ ተነሳሽነት ያሳዩበት ጨዋታ ነው ብዬ አስባለሁ። እኔ በግሌ 3-2 ጨዋታውንም ማሸነፍ ችሎ ነበር በመደበኛው የጨዋታ ክፍለ ጊዜ ማለት ነው። ታዲያ በእንቅስቃሴ ረገድም ጥሩ አጋጣሚዎችን መፍጠር ችሎ ነበር። እንደውም ሙሶ ጥሩ አጋጣሚዎችን ሴቭ አድርጎባቸው ነበረ። ካምባክ ይሰራሉ ብሎ የጠበቀ አልነበረም፣ ግን በጨዋታው ላይ ያሳዩት ፐርፎርማንስ በጣም ጥሩ ነበረ ማለት ይቻላል። ለማንኛውም እናንተ ስለ እነዚህ ጨዋታዎች ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳት በምዕራብም በምስራቅም በደቡብም በሰሜንም ያበጠ ጎማ ሲኖር ተከታትሎ የሚያፈነዳ ጸደይ ቡድን ስላለኝ ኩራት ይሰማኛል። ባየር ሙኒክ ምንድነው እየሰራ ያለው? ምንድነው እየተካሄደ ያለው? 10 ጎል በደርሶ መልስ በኢየሱስ ክርስቶስ እስክናገኝሽ ድረስ ችግር የለውም ማፍላት ትችያለሽ። ስናገኝ ግን እናረጋጋለን። ሙኒክ በድጋሚ እናረጋጋለን። ባየር ሙኒክ 4-1 አሸንፎ በድምር ውጤት 10-2 አሸንፎ ወደሚቀጥለው ዙር አልፏል። ምን ሸም አልገባኝም። ማንን ለመንካት ነው? ማንን ለማስፈራራት ነው? ሙኒኮች ማንን ለማስፈራራት ነው እንደዚህ ማድረግ? ቡድኔ ምናምን ምን አገባኝ እኔ። ማን የድሮ አርሰናል ስኳድን ነው እኮ እንደዚህ ያሰቃየው። ትላንት ቼልሲ 8-2 ይሸነፋል መጥቶ የትርፍ ደጋፊ ዛሬ ባርሳ 7-2 ያሸንፋል አንድ እንዲደግም መቋጠር። አሁን ደግሞ ባየርን 10-2 አሸነፈ። ባየርን 10-2 ምን አገባኝ ማለት ዋንጫ እንገናኝና 10 አይደለም 2 አግቢ እስቲ ጀግና ኮንሽ ለምንድን ነው እኛ ማያዝልን? ይሄኛው አርሰናል እና ይሄኛው ባየር ሙኒክ ዘንድሮ እኮ ተጫውተዋል። 3-1 ቀረቀረላቸው። ገባችሁ አይደል? ምን እሺ ነው ጆካ ምናምን አታስፈራሩኝ። ሃሪ ኬን 50ኛ ጎሉን ከመሐመድ ሳላ ጋር አብሮ 50ኛ ጎል አግብቷል ቻምፒየንስ ሊግ ላይ 51 ግን አታረገው። ለነገሩ ልታረገው ትችላለህ ሪያል ማድሪድ። እኛ ጋር ላይ ግን ወፍ የለም። ገባ አይደል? ወፍ የለም። ሰው በተለጠለጠው እኔ ላይ ጃስት ትላለህ እንዴ? እኔ እኮ 2 ጎል አይገባብኝ 2 ጎል ማይገባብኝ ቡድን ሆኛለሁ። 8-2 10-2 ምናምን አገባኝ የእንግሊዝ ቡድን ከተዋረደ እኔ አይመለከተኝም። እኔ አልተዋረድኩ። ገባ አይደል? ሊቬም ተከትላለች የእንግሊዝ ኩራት። እኛ አናፍርም። እራሳችሁ በሌሎቻችሁ እፈሩ። ሃንግማን ምናምን ወንድም ጥላ እፈራ አብረ ወንድምህን ልከህ እንደዚህ ስለተገረፈ እኔ ምን አገባኝ? 10-2 የሰው ልጅ እንዴት በዚህ ልክ ባለጌ ሊሆን ይችላል? የሰው ልጅ እንዴት እንደዚህ ባለጌ ሊሆን ይችላል? ገብቷችኋል? ይሄ ቁጥር የሆነ ሜሴጅ አለው። አይመለከተኝም እሱ ሜሴጅ። ገብቷችኋል አይደል? በዚህ ልክ እንዴት ባለጌ ሊሆን ይችላል? ባየር ሙኒክን ዝም ብላችሁ እንዳታዩት። የዘንድሮውን ሻምፒየንስ ሊግ ማለት ነው በጣም የምፈረው ክለብ። ምንም እየቀለድኩኝ አይደለም። ባየር ሙኒክ ወይ ፒኤስጂ ዘንድሮ ፋይናል ላይ በጣም ነው የሚያሰቃዩን። እኔ እርግጠኛ ሆኜ የምነግራችሁ ግን ሁለቱንም በጥፊ እንላችኋለን። ገብታችኋል? 10-2 ስላሸነፍክ ምናምን የድሮ ቁስላችንን ስለቀሰቀስከው ምናምን ምን ፈራህ ነው የሚመስልህ? በዚህ ባይበሉ ባህር ነው መንጣፈጠፋችሁ። ለማንም ሰው አንመለስም። ለማንም ገብታችኋል? 10-20 አግባ አስፈልግ። ባርሳም እዛ 7 አግብቷል ኒውካስትል፣ ግን እሱን ሰሚ ፋይናል ላይ እናሸንፈዋለን። ገብታችኋል? እኔ የምለው ምንድነው ሻምፒዮንስ ሊግ የሰሞኑ ጨዋታዎች ጀማው ተነጋግረው ነው እንዴ እኛ ላይ ሙድ ለመያዝ ነው? የአርሰናልን የቆየ ቁስል ማለት ነው ቀስቀሳችሁ ማለት
ልሸመቅቁን ወደኋላ ልትይዙን ምናምን አስባችሁ ኧረ ጀማው አትላንታ 10-2 እንደዚህ አይነት ኃጢአት ይቻላል እንዴ? ማለት አይደለም። አሁን ይመጣል የጥሪ ድጋሚ ደስ ነው የሚለው የሚያወራው ነገር አገኘ። በቃ 10-2 ይሄ ታሪክ ላይ ተፈጽሟል። በደርሶ መልስ አርሰናል ምናምን መጥቶ ሂድ ደዛ ሲያስጠሉ በእናት እንዳትሰሙ እንደዚህ አይነት ወሬ። አሁን የስኬት ዘመናችን ላይ ነው። የኋላ ታሪካችንን አስታውሰን የምንሳቀቅበት ምንም ምክንያት የለም። ገብቷል አይደል? እንደዚህ አይነት ሰው ሲመጣ በቃ ማለት ነው እዛው ረጋ ተጠብቀ እኔ ይኸው እስከዚህ ደቂቃ ድረስ መጠበቀው ሙኒክ 11ኛ ጎል አግብቶ እንደው ይሄን ነገር ባላስታወሱት እያልኩኝ ነው። የሚሆን ነገር ከሆነ ግን የሚሆን አይመስለኝም። ሙኒክ እያገባ አይደለም በ10-2 ማለቁ ነው መሰለኝ ውጤቱ። ትላንት ደግሞ ቼልሲ 8-2 ሌላ ታሪክ አስታውሷል። አይሰሙን የኛ ታታ። ለማንኛውም ይሄ ሙኒክ ሻምፒዮንስ ሊጉ ላይ ገረፍኩት እኔ ነኝ። በቀጣይነትም ወደፊት ስንገናኝ እኔው ገርፌ ዋንጫ ወስዶ ይሆናል። ሙኒክ ግን ነውር ነው። 10-2 ራሱ የሰራውን ታሪክ ራሱ ይደግማል። ማን ሻምፒዮንስ ሊግ የአርሰናልን ምንነትና ማንነት ማለት ነው በስነ ስርዓት እያሳየልን ነው። እንደዚህ በታሪክ እየጎተትን ማወራን ያለብን ቁስል እስካለብህ ድረስ እንጨት መሰደዱ አይቀርም። በቃ ይኸውልህ ሙኒክ ራሱ የሰራውን ገድል ይሄኛውን ገድል ትላንትና እኔ የሰራውብህን ማለት ነው ይሄን እያሳየን ከሻምፒዮንስ ሊግ ማለት ነው ቀጣይ ጎትተን ነው የምናወርድሽ ማለት ነው። ማን ጠብቂን። እኔ የምለው ግን ቤተሰብ እማየው ነገር ለምንድን ነው ሌላ ነገር የሚያሳስበኝ? የምሬን ነው። እያየው እንዳላየሁኝ እንዳላሰብኩኝ ምናምን ለመስራት ሞክራለሁ፣ ግን አልቻልኩም። 10-2 ስታዩ ምንድነው ትዝ የሚላችሁ? ለዛው ሙኒክ ነው ማለት ነው። በዚህ በኩል ደግሞ አስቡት የእንግሊዙ ቲም ነበር። ለማንኛውም ሙኒክ ሜዳው ድረስ ጠርቶ አትላንታን 10-2 በሆነ ውጤት ረምርሞ አሸንፎታል። በድምር ውጤት ማለት ነው። ማን ሙኒክ ግን ምን አይነት ቲም ሆኗል? በስመ አብ አይራራም። በቃ ካገኘ ይሰጣል፣ ይለጥፋል። በቃ አግብቶ እንኳን 3-4 ጎል አግብቶ ሌላ ጎል ለማግባት ነው የሚፍጨረጨሩት ማለት እንዲህ ነው። በቃ የቻምፒዮንስ ሊግ ቲም ማለት የምሬን ነው የምላችሁ። ይሄ ቲም ያስፈራል። እስከ ፋይናል ድረስ የሚሄዱላ ይመስለኛል ሳስበው። ምን አይነት የተባረከ የቻምፒየንስ ሊግ ሳምንት ነው ያየነው አባቴ። ይሄ ውጤት ይታያል። ስታየው ምን ታስታውሳለህ አባቴ? እንግዲህ እያመጣ በፎቶ ኮመንት ላይ ገጭ ታደርግለታለህ አባቴ። ማስታወስ አለበት፣ እንደዚህ አይነት ሽንፈት መሸነፉን ማስታወስ አለበት። እያንዳንድ እያመጣ ገጭ ታደርግለታለህ ማለት ነው። የተሸነፈው ቲም ደግሞ አሳምሮ ያውቃል ራሱን አባቴ፣ አሳምሮ ያውቃል። ጨጓራውን መላጥ ነው የታባቱ። ማስታወስ አለበት እንደዚህ አይነት ሽንፈት ክለቡ በቻምፒየንስ ሊግ መድረክ ተሸንፉ ተዋርዶ እንደወጣ ማወቅ አለበት። ዛሬ ላይ እንደዚህ የሚፈነጭለት ቲም ማለት ነው በዚህ ልክ እንደዚህ 10 ሲገባበት የነበረ ቲም እንደነበረ ማወቅ አለበት። ልናስታውሰው ይገባል። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማ ቻራዳ ልጆች ሳምንቱ በትዝታ ይላል።